ለመሆኑ አንድን ምድራዊ ፍጡር በህልም ማየት ብቻ እንዴት ባለ ብጽዕና ያስፈርጃል? የሞተ ሰው እንኳን ከብርቱ የሞት እንቅልፍ ተነስቶ ለማየት የሚናፍቀው ያ የትኛው ሰማያዊ ውበት ነው? ታላቁ ነቢይ ቅዱስ ዳዊት በመንፈስ ቅዱስ ክንፍ ተመስጦ የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ በማለት የተነበየላት ያች ድንቅ ማህደር በደብረ ምጥማቅ ጉልላት ላይ በግርማ ስትገለጽ የተመለከቱ አይኖች ምንኛ የታደሉ ናቸው። ዛሬ የቅዱሳን አባቶችን ልብ በፍቅር እሳት ያቃጠለውን አማኒውንም ኢአማኒውንም በብርሃን ወጋገን የማረከውንና ጥንታውያን ሊቃውንት በምስጢር ባህር እየዋኙ የሰነዱትን የቅድስት ድንግል ማርያምን አስደናቂ ሰማያዊ ውበት የደብረ ምጥማቅን ታላቅ ምስጢር በረጅሙ እተርክላችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። የአምላክ እናት ቅድስት ድንግል ማርያም ልጇ መድኃኔ ዓለም ክርስቶስ በዘመነ ሥጋዌው በገባላት ቅዱስ ቃል ኪዳን መሰረት በግብጽ ምድር በምትገኘው በደብረ ምጥማቅ ታላቅ ተአምር አደረገች። ከግንቦት 21 ቀን ጀምሮ እስከ ግንቦት 25 ድረስ ባሉት 5 ቀናት ምድር በደብረ ምጥማቅ የሰማይ ደጅ ሆነች። ከተለያዩ የዓለም ማዕዘናት ከኢትዮጵያ፣ ከግብጽ፣ ከአርመንያ፣ ከሶሪያ፣ ከሮም፣ ከጽርዕና ከፋርስ የመጡ በብዙ ሺህ የሚቆጠሩ ምዕመናን በዚያ ምድረ በዳ ድንኳን ተክለው አጎበር ጥለው በፍጹም ተስፋ ይጠባበቁ ነበር። ጥንታዊው መጽሐፍ እንዲህ ይላል: ወድንግልሂ ታስተርእዮሙ በእሉ ሐምስ መዋዕል ዘእንበለ ጽርዓት ምስለ መላእክት ወጻድቃን ወሰማዕት ምስሊሃ። እመቤታችን በእነዚህ 5 ቀናት ያለማቋረጥ ከመላእክት፣ ከሊቃነ መላእክት፣ ከነቢያት፣ ከሐዋርያት፣ ከጻድቃንና ከሰማዕታት፣ ከደናግልና ከመነኮሳት ጋር ሆና ተገለጠችላቸው። ይህ መገለጥ ግን በህልም ወይም በራእይ ብቻ አልነበረም። በቤተ ክርስቲያኑ ጉልላት ላይ በግልጽ ስትቆም ክርስቲያኑም ያልከረመውም አማኒውም ኢአማኒውም በግልጽ በዓይናቸው ያያት ነበር። ያመኑት ክርስቲያኖች እምነታቸው ይበልጥ ሲጸናላቸው፣ ያላመኑት ደግሞ በድንቅ ተአምሯ ተማርከው እያመኑ ከእግዚአብሔር ወልድ የልጅነትን ሀብትና የክርስትናን ስም ይቀበሉ ነበር። በጉልላቱ ላይ ስትቆም ፊቷ ልክ እንደ ፀሐይ ያበራ ነበር። ካህናቱና ሕዝቡ የፊቷን መለኮታዊ ግርማና ብርሃን ሲያዩ በደስታና በፍርሃት እየተንቀጠቀጡ ልክ እንደ ኤልሳቤጥ በታላቅ ድምፅ እንዲህ እያሉ ይጮሁ ነበር: የጌታችን እናት ለእኛ ትገለጭ ዘንድ እኛ ምንድነን? እርሷ ግን የተዘረጉ እጆቿን ወደ ሕዝቡ አቅንታ በፍቅር ተባረካቸው ነበር። ይህንን አስደናቂ ታሪክ የሰሙና በፍቅሯ የሰከሩ አባቶች እኛስ መቼ ይሆን የምናይሽ እያሉ በናፍቆት ተቃጥለዋል። ከነዚህም መካከል ታላቁ ሊቅ አባ ጽጌ ድንግል አንዱ ነው። ይህንን የደብረ ምጥማቅ መገለጥ አስቦ ልቡ በፍቅር ተነክቶ በማህሌተ ጽጌ መጽሐፉ ላይ እንዲህ ሲል ተማጽኗታል: የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ምስጉን ነው። አባ ጽጌ ድንግል በተመስጦ ሆኖ እጅግ ውብ የሆነውን የእመቤታችንን ስዕል ከተመለከተ በኋላ በምድር ላይ ያለው ስዕሏ እንዲህ የሚያስደንቅ ከሆነ ሰማያዊው ገጿማ እንዴት ይሆን በማለት በቃላት የማይገለጽ ምስጋናን አቀረበ። ማርያም ስዕልሽ በዓለም እንዲህ የምታበራ ከሆነ በሰማይ የፊትሽ መልክ ምን ያምር! አንቺን ከማየት የሚገኘውን ደስታ እጠግብ ዘንድ በህልም እንኳን ተገለጭልኝ፣ ዝናብ ሊያጠፋው የማይቻለው የፍቅርሽ እሳት አንድዶኛልና። ሌላው ታላቅ ሊቅ አባ ጊዮርጊስ ዘጋስጫም እንዚራ ስብሐት በተሰኘው መጽሐፉ የዓለም ሕዝቦች በውበቷ መማረካቸውን እንዲህ ሲል ገልጸዋል: ንግሥት ሆይ ነገሥታት ላንቺ ያገለግላሉ። ጢሮስና ሲዶና፣ የግብጽና የኢትዮጵያ ሰዎች፣ ፊንቄና ሮሚያ፣ ማሮንና አርማንያ በወጋገንሽ ውበት ደስ ይሰኛሉ፣ በደም ግባትሽም እሰይ ይላሉ። ለመሆኑ ቀደምት አባቶች የድንግል ማርያምን መልክና ጠባይ እንዴት ገለጹት?
የቆጵሮሱ ሊቀ ጳጳስ ቅዱስ ኤጲፋኒዮስ መንፈስ ቅዱስ በገለጠለት ምስጢር መሰረት የእመቤታችንን መልክና ጠባይ እያንዳንዱ ዝርዝር ነገር እንዲህ ሲል አስቀምጦታል። ንግግሯና ጠባዩዋ። እመቤታችን በሁሉም እርምጃዎቿ ጎበዝና የተከበረች ነበረች። የምትናገረው በጣም ጥቂት ሲሆን እርሱንም ለማድረግ አስፈላጊ በሚሆንበት ጊዜ ብቻ ነበር። በጣም ዝግጁ ሆና የምትሰማና በቀላሉ ንግግር ማድረግ የምትችል ናት። ለእያንዳንዱ ሰው አክብሮትና ሰላምታን ትሰጣለች። ቁመቷና ግርማዋ። ቁመቷ መካከለኛ ነው። አንዳንዶች ግን ቁመቷ ከፍ ያለ እንደነበር ይናገራሉ። ከእያንዳንዱ ሰው ጋር ያለምንም ፍርሃት በግልጽነት ያለምንም ሳቅና መጫጫህ ትናገራለች። በተለይ ፈጽማ ለቁጣ የምትጋበዝ አልነበረችም። ፊቷና አይኖቿ። መልኳ ልክ እንደደረሰ የስንዴ አዝመራ ያማረ፣ ጸጉሯ ቀይማ ነው። አይኖቿ ብሩሃትና የዋህ ሲሆኑ ቀለማቸው ፈዘዝ ያለ ቡናማ ሆኖ የአይኖቿ ብሌኖች ግን የዘይት አረንጓዴ ይመስላል። የአይኖቿ ቅንድብ ከፊል ክብና ደማቅ ጥቁር ናቸው። አፍንጫዋም ረጅም፣ ከንፈሮቿ ቀይና ምሉእ ሲሆኑ በቃሎቿ ጣፋጭነት የተመላባቸው ነበሩ። ፊቷ ክብ እንቁላልማ አይነት ቅርጽ ነበረው። እጆቿና አለባበሷ። እጆቿ ረጅምና ጣቶቿም በጣም ረጃጅም ነበሩ። ከማንኛውም ያልተገባ ኩራት ሙሉ በሙሉ የነጻች ስትሆን የሚመጡትን ነገራት ሁሉ በፍጹም ትህትና ትቀበል ነበር። ተፈጥሯዊ ቀለማት ያላቸው ማለትም በቤት ድር የተሰሩ ልብሶችን ትለብስ ነበር። በመንገዶቿ ሁሉ በመለኮታዊ ጸጋ የተመላች ነበረች። የመልክዓ ማርያም ደራሲም ይህንን ውበት ለማየት ተመኝቶ የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል፣ ሌላ የማይሰማውን ምስጢር እነግርሽ ዘንድ አንድ ጊዜ ያንቺን ፊት ግለጭልኝ እያለ ተማጽኗታል። ከቅዱሳን አባቶች መካከል ደግሞ አባ ይስሐቅ የተባሉ ታላቅ አባት ነበሩ። እኚህ አባት እመቤታችንን በፍጹም ልቡናቸው ከመውደዳቸው የተነሳ መነኮሳቱ ሁሉ ከሰርክ ጸሎት በኋላ ወደ መኝታቸው ሲሄዱ እርሱ ግን ብቻውን ወደ ቤተክርስቲያን ይገሰግስ ነበር። የቅድስት ድንግል ማርያም ስዕል ፊት ቆሞ እየተማለለ 300 ስግደትን ይሰግድ ነበር። በእያንዳንዱም ስግደት ላይ የሚያቀርባት አንዲት አጭር ግን ጥልቅ ልመና ነበረችው። ኦ እግዚእ ኢየሱስ ክርስቶስ አርየኒ እመከ አሐተ ሰዓተ። ጌታዬ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት ብቻ እናትህን አሳየኝ። ይህንን ጸሎት ለአንድ ቀን፣ ለሁለት ቀን ወይም ለጥቂት ወራት አይደለም ያደረገው። ሙሉ 7 ዓመት ያለምንም መሰልቸት በእንባ ለመነ። ከ7 ዓመት በኋላ ልመናው ተሰማ። እመቤታችን በታላቅ ሰማያዊ ግርማ ተገለጠችለት። ምን ትሻለህ ስትለው እርሱ ግን የፊቷን ብርሃን አይቶ መርካት ስላቃተው እንዲህ አለ። የሰማይና የምድር ንግሥት ሆይ ያንቺን ገጽ ያዩ አይኖቼ ከእንግዲህ ሌላ ምድራዊ ነገር ማየት አይፈልጉም። በልጅሽ ዘንድ አማልጅኝ ብቻ አላት። እመቤታችንም ከ3 ቀን በኋላ ወደ ሰማያዊው ዓለም እንደሚፈልስ አበሰረችውና ባርካው አረገች። አባ ይስሐቅም ያንን ድንቅ መልክ ካየ በኋላ በ3ኛው ቀን በሰላም አረፈ። የተወደዳችሁ ተመልካቾቻችን ትላንት በደብረ ምጥማቅ ለነበሩት ምዕመናን ለአባ ጽጌ ድንግልና ለአባ ይስሐቅ የተገለጠችው እመቤታችን ዛሬም በገዳማትና በበረሃዎች ላሉት ቅዱሳን አባቶች በረከቷን እያደለች ትገኛለች። ለዚህ ነው ዛሬም በቅድስት ቤተክርስቲያን ሊቃውንቱና ካህናቱ በሌሊት ሰዓታት ቆመው ንኢ ሀቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመ ትባርኪ ላዕሌነ፣ ድንግል ሆይ ከተወዳጅ ልጅሽ ከኢየሱስ ክርስቶስ ጋራ ወደኛ ነይ፣ እኛን ትባርኪ ዘንድ በረከትሽን አሳድሪብን እያሉ የሚማጸኗት የአምላክ እናት የቅዱሳን ናፍቆትና የኃጥአን መሸሸጊያ ቅድስት ድንግል ማርያም ዛሬም ለእኛ ለምንወዳት ልጆቿ በረድኤትና በበረከት ትገለጥልን። በጸሎቷና በአማላጅነቷ ሁላችንንም ትጠብቀን። ይህንን መንፈሳዊ ታሪክ ከወደዳችሁትና ለሌሎችም እምነት ማጽናኛ እንዲሆን ካሰባችሁ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሌሎች መሰል ድንቅ መንፈሳዊ ታሪኮችና ትምህርቶች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህንን ቪዲዮ ለወዳጅ ዘመዶ ሼር በማድረግ የቃል ኪዳኑ ተካፋይ ያድርጓቸው።